ቀን 5ኛ ወር 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ዕለተ ሰኞ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦቹን በማስቀደም እንጀምራለን። የፋኖ ኃይሎች ከፍተኛ ወታደራዊ አመራር ለመንግስት እጅ መስጠቱ ተሰማ። በላይ ጋይንት ወረዳ በርካታ ቁጥር ያላቸው የፋኖ አባላት ወደ ሰላም እየገቡ ነው። አብራችሁን ከቆያችሁ ታድምጡታላችሁ። የአማራ ፋኖ ታዳጊ ህፃናትን ለእኩይ ዓላማ እያሰለፈ መሆኑ ተገለጸ። የኤርትራ ተቋሚ ድርጅቶቹ በጋራ ለመስራት ስምምነት አደረጉ። ትግራይ ክልል ያሉ የኤቲኤም ማሽኖች መዘጋታቸው ተሰምቷል። ሌላኛው ከሀገር ውስጥ የያዝነው ርዕሰ ጉዳያችን ነው። ከውጭ የሱዳን ብሔራዊ ጦር መንግስታዊ መቀመጫ በስደት ላይ ከነበረበት ወደ መዲናይቱ ካርቱም መመለሱ ተሰምቷል። ከውጭ የምንመለከተው ርዕሰ ጉዳያችን ነው። ቀደም ብለን ያሻገርናቸውን አበይት ርዕሰ ነጥቦቻችንን በማስቀደም የዛሬ ለተሰኘው መሃል ዜናችንን ጀምረናል። ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ዜናውን ተጀምሮ ዘንድ የአክብሮት ግብዣችን ነው። በቀዳሚነት ወደምንመለከተው መረጃችን አለ። የፋኖ ኃይሎች ከፍተኛ ወታደራዊ አመራር ለመንግስት እጅ መስጠቱ ተሰማ። አፋድ በመባል በአማራ ክልል በትጥቅ ትግል ከሚንቀሳቀሱ ኃይሎች አንዱ እንደሆነ የተነገረለት ራሱን የወሎ ጠቅላይ ግዛት እዝ መሪ የሆነው ኮሎኔል ፋንታሁን ሙሃባ ለመንግስት እጁን መስጠቱ በስፋት እየተዘገበ ነው። የአፋድ ወሎ ጠቅላይ ግዛት መግለጫ ያወጣ ሲሆንም አመራሩን ከኃላፊነት ማገዱን ባወጣው መግለጫ አሳውቋል። በተጠለፈ ትግል ከመሞትና ህዝብን ከማዋረድ እንዲህ አይነት የሰላም መንገዶችን መጠቀም ብልህነት ነው ሲልም ገልጿል ተብሏል። ነገር ግን በመንግስት በኩል ስለ ጉዳዩ እስካሁን ድረስ የወጣ ምንም አይነት መረጃ የለም። በላይ ጋይንት ወረዳ በርካታ ቁጥር ያላቸው የፋኖ አባላት ወደ ሰላም መግባታቸው ተነግሯል። በደቡብ ጎንደር ዞን ላይ ጋይንት ወረዳ ለተሰማራው ክፍለ ጦር እጅ የሰጡ የጽንፈኛው ቡድን አባላት መኳቢያ ቀበሌ ዙሪያ መሽገው በተሳሳተ መንገድ ህዝቡን በመበደላቸው ተጸጽተው እንዲሁም ትርጉም የሌለው የጫካ ለጫካ ኑሮ አያስፈልግም በማለት ወደ ሰላም መምጣታቸውን በቀጠናው የተሰማራው ክፍለ ጦር አዛዥ ሌተናል ኮሎኔል አሰጋከለ በቀጠናው በርካታ የቡድኑ ታጣቂዎች በሰላም መንገድ እጅ እየሰጡ መሆኑን ገልጸው ቀሪዎቹም ይህንን በመረዳት ወደ ሰላም እንዲመለሱ ጥሪ አስተላልፈዋል። የአማራ ፋኖ ታዳጊ ህጻናትን ለእኩይ ዓላማ እያሰለፈ መሆኑ ተገለጸ። ኃይሉ ህጻናትን በለጋ እድሜያቸው ከቤተሰቦቻቸው ከትምህርት ገበታቸው በማፈናቀል ለጦርነት በመመልመል ለሞትና ለአካል ጉዳት በመዳረግ ተተኪውን ትውልድ እያመከነ ይገኛል ተብሏል። ህፃን ያብስራ የ14 ዓመት ልጅ ሲሆን በሰሜን ሸዋ ዞን ቃወት ወረዳ የሚንቀሳቀሰውን ራሱን ራምቦ ክፍለ ጦር ያለ የሚጠራውን ኃይል አባል የነበረ እንዲሁም ጽንፈኛ ኃይሉ በግዳጅ ወደ ጦርነት ሜዳ ካሰለፋቸው ህጻናት መካከል አንዱ ነው። ከቤተሰቦቹና ከትምህርት ገበታው በኃይሉ በግዳጅ ቢፈናቀልም መንግስት ያቀረበውን የሰላም ጥሪ እንደ መልካም አጋጣሚ በመጠቀም ከኃይሉ በመሰወር ለሰላም እጅ የሰጠ ሲሆን 2 ዓመት በኃይሉ ግዳጅ ውስጥ መቆየቱንም ተናግሯል። ህፃን ያብስራ እንደተናገረው በጽንፈኛው ቡድን ውስጥ በግዳጅ ተይዘው ለጦርነት እየተማገዱ ያሉ በርካታ ህፃናት በመኖራቸው የሚመለከተው አካል ሊደርስላቸው ይገባል ሲል ጥሪ አስተላልፏል። በአማራ ክልል የሚንቀሳቀሰው የፋኖ ቡድን ባለፉት 2 ዓመታት ተኩል ጸረ ልማት እንዲሁም ጸረ ህዝብ ተልዕኮ ይዞ በመንቀሳቀስ የህዝብ ተቋማትን አውድሟል፣ አጎሳቅሏል። በጃቢ ጠናሁ ወረዳ በቁጥር በርካታ የሆኑ የአርሶ አደር ልጆች የሚማሩበትን የትምህርት ተቋም አውድሟል። ጉዳት ከደረሰባቸው ትምህርት ቤቶች መካከልም የዛባ አንደኛ መካከለኛ ደረጃ ትምህርት ቤት እጅጉን ተጎሳቅሏል። ይህ ቡድን የትግል ዓላማ የሌለው መነሻውና መድረሻው
የማይታወቅ እንዲሁም የማያውቅ የራሱን አካል የሚበላ የታሪካዊ ጠላቶቻችን ተልዕኮ አስፈጻሚ የራሱን አካባቢና ሕዝብ ለከፋ ጉስቁልና የሚዳርግ የደመ ነፍስ ውስብስብ ነው ተብሏል። ማህበረሰቡ የሕዝብ መገልገያ ተቋማትን የሚያወድመውንና ልማት የሚያስተጓጉለውን ጠላቱ መሆኑን በመረዳት አምርሮ ሊያወግዘውና ሊታገለው ይገባልም ተብሏል። በሰሜን ሸዋ ዞን የሚንቀሳቀሱ ታጣቂዎች የሰላም ጥሪን ተቀብለው እየገቡ ነው። የአማራ ክልል መንግስት ያቀረበውን የሰላም ጥሪ የተቀበሉ ታጣቂዎች በደብረ ብርሃን ከተማ ትጥቃቸውን ፈተው ወደ ሰላም መጥተዋል። የክልልና የዞን ከፍተኛ መሪዎች፣ የመከላከያ ሰራዊት ከፍተኛ መኮንኖች፣ የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች በተገኙበት ትጥቃቸውን በማስረከብ ወደ ሰላማዊ ኑሯቸው መመለሳቸውም ታውቋል። እጅ የሰጡት ታጣቂዎች የትግሉ መስመር ትክክል አለመሆኑን ስላረጋገጥን የሰላም አማራጭን ተቀብለናል ብለዋል። የአማራ ሕዝብ ጥያቄዎች በውይይት እንዲፈቱ በጋራ ለመስራት ጫካ ካሉ ወንድሞቻችንም የመንግስትን የሰላም ጥሪ እንዲቀበሉ ነው ጥሪ ያቀረቡት። የኤርትራ ተቋሚ ድርጅቶቹ በጋራ ለመስራት ስምምነት ላይ ደረሱ። የኤርትራ አፋር ብሔራዊ ጉባኤ እንዲሁም ቀይ ባህር አፋር ዲሞክራሲያዊ ድርጅት አብሮ ለመታገል የሚያስችላቸውን የትብብር ስምምነት መፈራረማቸውን አሳውቀዋል። የሁለቱ ድርጅቶች ስምምነትና ዓላማ የአፋርና የኤርትራ አፋር ህዝብ በቀዩ መብቱ እንዲከበርለትና የህዝቡን የራስን በራስ ማስተዳደር እንዲሁም ለማሳካት እንዲሁም በጋራ ትግላቸውን ለማስቀጠል እንደሆነም ግልጽ አድርገዋል። የኤርትራን አምባገነን ስርዓት ለመገርሰስ አብሮ መስራት የግድ መሆኑን ተረድተው ስምምነቱን እንዳካሄዱም ነው የገለጹት። ትግራይ ክልል ያሉ የኤቲኤም ማሽኖች መዘጋታቸው ተሰማ። ጽንፈኛው የህወሓት ቡድን በትግራይ ላይ ያደረሰ ያለው የጦርነት ቅስቀሳን ተከትሎ የትግራይ ህዝብ ከፍተኛ ስጋት ውስጥ ወድቋል። በተለይ ደግሞ ባለሀብቶች እንዲሁም ነጋዴዎች ከዛሬ ነገ ጦርነት ሊጀመር ይችላል በሚል ጥርጣሬ ከባንክ የነበራቸውን ገንዘብ እያወጡ በቤታቸው ውስጥ እየደበቁ እንደሚገኙም ታውቋል። በዚህም የተነሳ የትግራይ ባንኮች የገንዘብ እጥረት አጋጥሟቸዋል። በመሆኑም በክልሉ የሚገኙ ሁሉም ባንኮችና የኤቲኤም ማሽኖች መዘጋታቸውም ነው የተገለጸው። ኮሎኔል ደመቀ ዘውዱ እርምጃን ወሰዱ። ኮሎኔል ደመቀ የሚመሩት አስተዳደር የወሰደው እርምጃ ዓለም አቀፍ የእርዳታ ድርጅቶች ላይ ነው። በዚህ ርዕሰ ጉዳይ ዙሪያ ተጨማሪ ዘገባ አለን፣ ተመልክተን እንመለስ። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለሁለት የዓለም አቀፍ የተራድኦ ድርጅቶች አካባቢውን ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፉን የዞኑ አስተዳደር ባወጣው መግለጫ አሳውቋል። የዞኑ አስተዳደር ይህንን ውሳኔ ለማስተላለፍ የተገደደው የተራድኦ ድርጅቶቹ ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ከግብረሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያ ሕግጋቶችን በመጣስ ለህወሓት ፖለቲካዊ ወገንተኝነትን ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ በመገኘታቸው ነው ብሏል። ወልቃይትንና አካባቢውን ለቀው እንዲወጡ ማሳሰቢያ የተሰጣቸው ሁለቱ የተራድኦ ድርጅቶች ኖርዌያን ሬፊጂ ካውንስል ኤንአርሲ እንዲሁም ኢንተርናሽናል ሜዲካል ኮርፕስ አይኤምሲ ሲሆኑ ከዚህ ውሳኔ ቀደም ብሎ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበር የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ባወጣው መግለጫ አያይዞ ገልጿል። በህገወጥ ተግባራት በመሰማራታቸው ከአካባቢው እንዲወጡ ውሳኔ የተላለፈባቸው የተራድኦ ድርጅቶቹ በማህበረሰቡ ዘንድ ቅሬታን የሚፈጥሩና ሌሎች የግብረሰናይ ድርጅቶች በጥርጣሬ እንዲታዩ የሚያደርጉ ህገወጥ ድርጊቶችን ሲፈጽሙ የቆዩ ሲሆን ከዚህ ድርጊታቸው እንዲታቀቡ የተሰጣቸውን ተደጋጋሚ ማስጠንቀቂያ ተፈጻሚ ባለማድረጋቸው ከአካባቢው እንዲወጡ ውሳኔ ለማስተላለፍ ተገድጃለሁ ሲል የዞኑ መንግስት በመግለጫው ላይ አስታውቋል። ከወልቃይት ጠገዴ ለቀው እንዲወጡ ውሳኔ የተላለፈባቸው ሁለቱ የተራድኦ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ የወልቃይት ጠገዴ አማራ ለዘመናት ሲያደርግ የኖረውን የነጻነት ተጋድሎና በብዙ መስዋዕትነት ያገኘነውን ነጻነት ለማስጠበቅ የሚያደርገውን ትግል እንዳፈናቃይ አድርገው ሲገልጹ ቆይተዋል ሲል ዞኑ ገልጿል። ከዚህም በተጨማሪ የስራ ቅጥር ሲያወጡም ሆነ ሌሎች ይፋዊ ግንኙነቶችን ሲያደርጉ አካባቢውን የትግራይ ክልል አካል እንደሆነ አድርገውና ከፕሪቶሪያው ስምምነት በኋላ ያለም አቀፉ ማህበረሰብ እንኳን አወዛጋቢ አካባቢዎች ብሎ የሚጠራቸውን ወልቃይት ጠገዴን ከአካባቢው ለቀው እንዲወጡ የተወሰነባቸው የተራድኦ ድርጅቶች ግን ምዕራብ ትግራይ እያሉ በመጥራት ለህወሓት ግልጽ ፖለቲካዊ ውግንናን ሲያሳዩ መቆየታቸውን የዞኑ አስተዳደር ባወጣው ይፋዊ መግለጫ ያይዞ አስታውቋል።
የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በህገወጥ ተግባራት ላይ ተሰማርተው ለተገኙ ለሁለቱ የዓለም አቀፍ ተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ ማሳሰቢያ የሰጠ ቢሆንም ህግን አክብረው ለተቋቋሙለት የሰብአዊ ድጋፍና ግብረሰናይ አገልግሎት ለመስጠት በአካባቢው ከተሰማሩ ሌሎች ሀገር በቀልም ሆኑ ዓለም አቀፍ የተራድኦ ድርጅቶች ጋር በትብብር ለመስራት ቁርጠኛ መሆኑን በመግለጫው አክሎ ገልጿል። ኢትዮጵያ በ10 ዓመት ባነሰ ጊዜ ውስጥ የኒውክሌር ቴክኖሎጂን በመገንባት የኃይል ማመንጨት እንደምትጀምር የኢትዮጵያ ኒውክሌር ኢነርጂ ኮሚሽን አስታወቀ። የኮሚሽኑ ምክትል ኮሚሽነር አብዱረዛቅ ኡመር ለኢትዮጵያ ፕሬስ ድርጅት እንደገለጹት የኒውክሌር ቴክኖሎጂን ለመገንባት ከ10 እስከ 15 ዓመታት የሚፈጅ ቢሆንም ኢትዮጵያ አሁን ባለው የቅድመ ዝግጅት ፍጥነት ከ10 ዓመት ባነሰ ጊዜ ውስጥ ወደ ስራ መግባት እቅዷ እንደሆነ ገልጸዋል። ለዚህም የኒውክሌር ልማት ስራውን በኃላፊነት መወጣት የሚችል ተቋም ተቋቁሞ አስፈላጊ መሰረተ ልማቶችን የመገንባትና ከጥንቃቄ ደህንነት አኳያ የሚከናወኑ ተግባራት እየተሰሩ መሆኑን አብዱረዛቅ ኡመር አስረድተዋል። የኒውክሌር ልማት ፕሮግራሙ የኃይል አቅርቦትን ከአየር ንብረት ጋር በማጣጣም መልኩ አስተማማኝ ለማድረግ ያለመ መሆኑንም ምክትል ኮሚሽነሩ ጠቁመዋል። ቴክኖሎጂው በጤና፣ በኢንዱስትሪ፣ በግብርና ዘርፎች ምርታማነትን ለማሳደግ ዘርፈ ብዙ ጠቀሜታዎች እንዳለውም ገልጸው ኒውክሌር ኃይልን ሰላማዊ በሆነ መንገድ ለልማት ለማዋል ግንዛቤ መፍጠር አስፈላጊ በመሆኑ ከባለድርሻ አካላት ጋር ምክክር መጀመሩንም ተናግረዋል። ይህ አስተማማኝ የኃይል ምንጭ ሀገሪቱ ለምታደርገው ጠንካራ ኢኮኖሚያዊ እድገት ወሳኝ ሚና እንደሚኖረውም አመልክተዋል። የጋራ ትርክት ግንባታ ስብራትን በመጠገን የህዝብን አብሮነት የሚያጠናክር የነገ ተስፋን የሚያንጽ ወሳኝ መሳሪያ መሆኑን በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ ከፍያለው ተፈራ ገለጹ። በዚህ ርዕሰ ጉዳይ ላይ የሚከተለውን አዘጋጅተናል። በኢትዮጵያ የጋራ ሀገራዊ ትርክቶችን ለመቅረጽ ያለመ ሀገር አቀፍ ኮንፈረንስ በጅማ ከተማ መካሄድ ጀምሯል። በብልጽግና ፓርቲ የኦሮሚያ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍያለው ተፈራ በዚህ ወቅት እንደገለጹት የጋራ ትርክት ግንባታ የህዝብን አብሮነትና አንድነት የሚያጠናክር የነገ ተስፋ መገንቢያ መሳሪያ ነው ብለዋል። ነጣጣይ ትርክት ለሀገረ መንግስት ግንባታ እንቅፋት መሆኑን በመጠቆምም አሰባሳቢና የጋራ ትርክት ግንባታ ግን የሀገረ መንግስት ግንባታን በጽኑ መሰረት እንደሚያንጽ ተናግረዋል። በኢትዮጵያ አሰባሳቢ ትርክት ግንባታ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ስብራቶችን በመጠገን ለዜጎች አብሮነትና ሁለንተናዊ ተጠቃሚነት ወሳኝ እድል መሆኑን ገልጸዋል። በዚህም በመደመር መንግስት በአሰባሳቢና የጋራ ትርክት ግንባታ በዜጎቿ ህብረ ብሔራዊ አንድነት እየበለጸገች ኢትዮጵያን ለመገንባት ስኬታማ ተግባራት እየተከናወኑ እንደሚገኙ አብራርተዋል። የኢትዮጵያንን ህብረ ብሔራዊ ትስስር የሚያሰናስኑ ዘላቂ የአሰባሳቢ ትርክት ግንባታ ስራዎችንም በስትራቴጂክ ፖሊሲ ማስደገፍ ትኩረት የተሰጠው ወሳኝ ጉዳይ መሆኑን አስገንዝበዋል። የዜጎችን የወል ትርክት ግንባታ በጽኑ መሰረት ለማነጽ በሚያደርገው ጥረትም ምሁራንና ባለድርሻ አካላት ገንቢ ሚናቸውን አጠናክረው እንዲቀጥሉ መልእክትን አስተላልፈዋል። የጅማ ዩኒቨርሲቲ ፕሬዝዳንት ዶክተር ጀማለ አባፊጣ በበኩላቸው አሰባሳቢና የወል ትርክት ግንባታ ለሀገረ መንግስት ግንባታ ትልቅ ፋይዳ አለው ብለዋል። በቀጣይም የኢትዮጵያንን የጋራና አሰባሳቢ ትርክት ግንባታ ላይ በዋና ዋና ሀገራዊ ጉዳዮች ላይ ብሔራዊ መግባባትን ለመፍጠር በሚደረገው ጥረት የበኩላቸውን ገንቢ ሚና እንደሚወጡም ተናግረዋል። በኮንፈረንሱ በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ፣ የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ፣ የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን እንዲሁም ሌሎች የፌዴራልና የክልል አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የፌዴራል ፖሊስ ከ14 ቢሊዮን ብር በላይ ዋጋ ግምት ያላቸውን የኮንትሮባንድ እቃዎች ከ729 ተጠርጣሪዎች ጋር በቁጥጥር ስር መዋሉን አስታወቀ። ተጨማሪውን ተመልክተን እንመለስ። ከኢትዮጵያ ጉምሩክ ኮሚሽንና ከሌሎች ባለድርሻ አካላት ጋር በመቀናጀት ከ14 ቢሊዮን 51 ሚሊዮን 586 ሺህ ብር በላይ የዋጋ ግምት ያላቸው የገቢና ወጪ ኮንትሮባንድ እቃዎች ከ729 ተጠርጣሪዎች ጋር በቁጥጥር ስር መዋላቸውን የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮማንደር ጀነራል መላኩ ፈንታ ገልጸዋል። ምክትል ኮሚሽነሩ ይህንን የገለጹት በጠቅላይ መምሪያው በተካሄደ የ2018 በጀት ዓመት የ6 ወር የስራ
አፈጻጸም ግምገማ ላይ ነው። በዚህ ወቅት ህገወጥ የሰዎች ዝውውርን ለመከላከል በተሰራው ስራም ከ1600 በላይ ሀገር ጥለው ሊሄዱ የነበሩ ሰዎች ተይዘው ወደ ቀያቸው እንዲመለሱ የተደረገ መሆኑን የገለጹት ምክትል ኮሚሽነሩ በተጨማሪም 41 አስኮብላዮች በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ተናግሯል። አክለውም በአማራና ኦሮሚያ ክልል የሚንቀሳቀሱ የሽብር ቡድኖችን እኩይ ዓላማ በማክሸፍ በደቡብ፣ በጋምቤላ፣ በአፋርና በሶማሌ ክልሎች የተከሰቱ ግጭቶችን በመቆጣጠር ረገድ ጉልህ ድርሻ ተወጥቷል ብለዋል። እንዲሁም በሀገሪቱ በሁሉም አካባቢዎች ያሉ 625 ግዙፍ ተቋማትና ኢንዱስትሪዎች እንዲሁም ታላላቅ ሀገራዊ የልማት ፕሮጀክቶችን በመጠበቅ የኢትዮጵያ ፌዴራል ፖሊስ አመርቂ ውጤት ማስመዝገቡ በግምገማው ተነስቷል። አዲስ አበባን ጨምሮ በክልል ከተሞች እየተካሄዱ ዓለም አቀፋዊ፣ አህጉራዊ እንዲሁም ሀገራዊ ሁነቶች በስኬት እንዲጠናቀቁ ማድረግ ተችሏል ያሉት ምክትል ኮሚሽነሩ አዳዲስ ቴክኖሎጂዎችን በመጠቀምና ከሌሎች የፌዴራልና የክልል የጸጥታ ተቋማት ጋር በመቀናጀት ስኬታማ ስራዎች መከናወናቸውን ገልጸዋል። የአፍሪካ ህብረት የመሪዎች ጉባኤን ጨምሮ በቀጣይ 6 ወራት የሚከናወኑ ዓለም አቀፋዊ፣ አህጉራዊና እንዲሁም ሀገራዊ ኩነቶች እንዲሁም ሃይማኖታዊና ህዝባዊ በዓላት በስኬት እንዲካሄዱ በቂ ዝግጅት መደረጉንም አንስተዋል። በተጨማሪም 7ኛው ሀገራዊ ምርጫ በተሳካ ሁኔታ እንዲከናወን ለፖሊስ ሰራዊቱ ተከታታይነት ያለው የአቅም ማጎልበቻ ስልጠናዎች እንደሚሰጡም በግምገማው ማጠቃለያ ላይ መግለጻቸውን ከኢትዮጵያ ፌዴራል ፖሊስ የተገኘው መረጃ ያመለክታል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለተ ሰኞ ወደ እናንተ እንዲደርሱ ያዘጋጀናቸውን ቀን መሃል ዜናችንን ነው እየተመለከታችሁ የምትገኙት። ከውጭ ወደ ያዝናቸው መረጃዎቻችን አለፍ። የሱዳን ብሔራዊ ጦር መንግስታዊ መቀመጫ ከስደት ላይ ከነበረበት ወደ መዲናይቱ ካርቱም መመለሱ ተነገረ። 3 ዓመት ሊደፈን በተቃረበው የእርስ በርስ ጦርነት መቀመጫውን ፖርት ሱዳን አድርጎ የነበረው የሱዳን መንግስት በይፋ ወደ ካርቱም መመለሱን የሀገሪቱ ጠቅላይ ሚኒስትር ካሚል ኢድሪስ አስታውቀዋል። የሱዳን ብሔራዊ ጦር መዲናይቱ ካርቱምን ለቆ የወጣው በጎርጎሮሳውያኑ ሚያዝያ ወር 2023 ነበር። ከዚያ በኋላ ብርቱ የውጊያ ማዕከል የነበረችው ካርቱም ባለፈው ዓመት መጋቢት ወር በብሔራዊ ጦር እጅ መግባቷ ይታወሳል። ዛሬ ወደ መዲናይቱ ካርቱም በይፋ ተመልሰናል ያሉት ጠቅላይ ሚኒስትሩ ለነዋሪው የተሻለ አገልግሎት ለማቅረብ ዝግጁ ነንም ሲሉ ገልጸዋል። ላለፉት 2 ዓመታት በተለይ 3 የተያያዙ ከተሞች ካርቱም፣ ኦዱማን እንዲሁም ባህሪ ከተሞች ዋነኛ የጦርነት ማዕከላት ነበሩ ተብሏል። የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው ከሆነ ካለፈው ዓመት መጋቢት ወር አንስቶ እስካለፈው ጥቅምት ወር ድረስ 1.2 ሚሊዮን ያህል ሱዳናውያን ወደ ቀያቸው ተመልሰዋል። ፓኪስታንና ሱዳን የጦር መሳሪያ ስምምነትን ተፈራረሙ። ይህ የ1.5 ቢሊዮን ዶላር ስምምነት ሱዳን ከፈጥኖ ደራሽ ኃይሉ ጋር በገባችበትና 1000 ቀናትን በደፈነው ጦርነት ውስጥ ትልቅ ለውጥ ያመጣል ተብሎም ይጠበቃል። ስምምነቱም 200 ዘመናዊ ድሮኖች፣ የአየር መከላከያ ስርዓት፣ ተዋጊ ጀቶችን ያካትታል ተብሏል። ምንጮች እንደሚጠቁሙት ሳውዲ አረቢያ ለግዢው የሚሆነውን የገንዘብ ድጋፍ ከማቅረቧን ባለፈ በሁለቱ ሀገራት መካከል እንደ ዋና አደራዳሪ በመሆን ስምምነቱ እንዲሳካ ትልቅ ሚናን ተጫወታለች። የፓኪስታን የጦር መሳሪያ ገበያ መስፋፋት ፓኪስታን በቅርቡ በዓለም አቀፍ የጦር መሳሪያ ገበያ ላይ ስሟ በጉልህ እንዲነሳ አድርጎታል። በተጨማሪም በሱዳን ከሊቢያ ጋር የ4 ቢሊዮን ዶላር ስምምነትን ስትፈራረም ከሳውዲ አረቢያ ጋር የ4 ቢሊዮን ዶላር የሚጠጋ የጦር መሳሪያ ሽያጭና የብድር ማካካሻ ስምምነት ላይ እየተደራደረች እንደምትገኝም ነው የተነገረው። ለዛሬ ለተሰኞ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ውድ የመሃል ሚዲያ አድማጭ ተመልካቾቻችን አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሰናይ ቀን ተመኘን።